በዲቦራና በሰርጀሪ ጸብ በጣም ነው የምደሰተው። ሐላላ ቆይ መጣላታችሁ ለምንድን ነው ይሄን ያለ ያሳሰበሽ? ፍቅር ያልጣላ ፍቅሮች አለ አለመጣላታችሁ ጥሩ ሆኖ ሳለ ሰርጀሪና ፖፖ በምንድነው የተጣሉ? እኛም የጣሉበትን ነገር ብናቅማ ደስ ይለን ነበር እኮ። ግን ይጣላሉ፣ ይታረቃሉ፣ ይጣላሉ፣ ይታረቃሉ። መጨረሻው ምንድነው? ፈልጉን ያልጣላችሁም ጥሩ ልብን ያላት የኔ ጎላጎል አይን አንቺ እኔን ከሚዲያ ለመጣለው እኔ ደግሞ ጣትሽን ከዛ ውስጥ ነው ያላችሁ። ይሄ ላይፍ ገብታ ስትንቀሳቀስ የነበረችው ሴት ነች። በዚህ ያልክ እስኪ ዘገብ ሰላም ዩቲዩብ ቻናል ቤተሰቦቼ ሰላምታችን በያላችሁበት የዓለም ዳርቻ ይደርሳችሁ። ምናሉ ሹ ላይ ነው የምትገኙት። ዛሬ እንግዲህ ከፍተኛ ጸብ የታየበት የዲቦራ ፊልተር ሙሴ ሰለሞን እስኪ ዘግበው ድረስ ጉድ እማማ ዝናሽን ጥሩልን ያስባለንን ፊልተር ነው ይዘላችሁ የመጣ ነው። እንግዲህ አንዳንድ ሰዎች እድሜያቸውን ለመደበቅ የሚጠቀሙበት እንደሆነ ፊልተር ተደርሶበታል በጥናቱ መሰረት እያልን ነው። እንግዲህ የዲቦራ ፊልተር የሊያሹ እውነት ያወጣ ይመስለኛል። ሊያሹ የነግዜ ስታዋሳምታችኋት ከሆነ እቺ ሴትዮ ከኔም በላይ ናት ስትናገር እኔ እንዴት ነው ካንቺ በላይ የሆነው አለች ዲቦራ። እና ታዲያ እንደዛ አለች ማለት አስብቴ ጸጉሯ ቢወጣ እና ጥርሳ ያረገች ቢወጣ ዲቦራ ማናቃት ሌላ ታሪክ የኔን አያት ራሱ ልታክል ይችላል። ለማንኛውም ብቻ ፊልተሩ ጉድ ስላስባለና መነጋገሪያ አጀንዳ ስለነበረ ነው ይዤላችሁ የመጣሁት። ሙሴ ሰለሞን ራሱ እንዲህ ዘግቦታል። እና ያላችሁ ይሄ ላይፍ ገብታ ስትንቀሳቀስ የነበረችው ሴት ነች። ከዛ የሆነ ለአንድ ሰከንድ ምናምን ነው ግሊች ያደረገው ፊልተሩ ሴትዮ። ይሄን ያህል የተዘገበው እንግዲህ ሌላኛው መብረጃ ያጣው የሊያሾ እና የቤታዮ ጉዳይ መቼ ነው የሚያበቃው? አመት ይሙላና እንታረቃለን ብለሽ ነበር እኮ ቤታዮ። ተታረቁ እንጂ ከዚህ በላይ ጸብ ጥሩ አይመጣም። ከዚህ በላይ አትጣሉ፣ ተታረቁ። ሚዲያውን ራሱ እኮ አስደምሙን ተታረቁ ተብሎ ጥብስ ወሬ አድርጉብንና አስደምሙን። ለማንኛውም ይሄ ጉዳይ እንግዲህ መቼ እንደሚያበቃ ባይታወቅም በየዕለቱ አዳዲስ አጀንዳዎችን እየፈጠሩ መጣላታቸውን ቀጥለዋል። ይሄን እንደው መብረጃ ማጣቱን የምትመለከቱት ቤታዮ በዩቲዩብ ተከስታለች። እኔ አላልኩም እንግዲህ በዩቲዩብ ተከትላ ባለፈው መሰታለች። ድጋሚ ያልተስተካከለ ነገር ያለ አይመስልኝም። ብቻ ሁሉንም ነገር እያየን የማሳያችሁ የማስረዳችሁ ነው የሚሆነው። አዳዲስ መረጃዎችን ለማግኘት ብቻ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወዳቻለሁ።